ይሁዳ ወደ ሞት ሲሮጥ እርሷ ግን ወደ ሕይወት ክርስቶስ ተጠጋች። ይሁዳ ብርሃንን ትቶ ወደ ጨለማ ሲጓዝ እርሷ ግን ኃጢአት ካለበት ከጨለማ ተላቃ ወደ ብርሃን ክርስቶስ ተጠጋች። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል ያለው ያ ጌታ ዛሬም ከኃጢአታችን እንድንመለስ ከክፋታችን እንድንመለስ ሁልጊዜ እንዳኳኳ ልዑል የሆነው አምላክ በትህትና ዝቅ ብሎ የሐዋርያቱን እግር አጠበ። ቅዱስ የሆነው አምላክ በትህትና የሐዋርያቱን እግር ያጥብ ዘንድ ቁጭ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እንደምናላችሁ አሜን። የአምላካችን የእግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። እንደሚታወቀው ሰሙነ ሕማማት ላይ እንገኛለን። በዚህ በሰሙነ ሕማማት መካከል ከሚገኙት ውስጥ ዕለተ ረቡዕንና ዕለተ ሐሙስን የምንዳስስበት ትምህርት ይሆናል። ወደ ትምህርታችን ስንገባ በዚህ በዕለተ ረቡዕና በዕለተ ሐሙስ ያሉትን ለመዳሰስ ስንሞክር ቀድመን ዕለተ ረቡዕን ስንመለከት በዕለተ ረቡዕ የተደረጉ እጅግ በርካታ የሆኑ ክስተቶች አሉ። ከነዛ መካከልም ቅዱስ ማቴዎስ እና ቅዱስ ማርቆስ እንደዘገቡት 3 ነገሮች እንደተከሰቱ ዘግበውልናል። ቅዱስ ማቴዎስ እና ቅዱስ ማርቆስ። ከነዚህ መካከል አንዱ ጌታችን ኢየሱስ ክርስቶስን ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን፣ የሕዝብ ሽማግሌዎች ጌታችን ኢየሱስ ክርስቶስን ለመግደል የተመካከሩበት ዕለት በመሆኑ ዕለተ ምክር በመባልም ትጠራለች። ሌላኛው በስምዖን ዘለምጽ ቤት ጌታችን ኢየሱስ ክርስቶስ በነበረበት ሰዓት አንዲት ሴት መታ እጅግ ውድ የሆነውን ሽቱን ስላፈሰሰችለት የመልካም መዓዛ ቀን በመባልም ይታወቃል። የመጨረሻው ነው ሶስተኛው ጌታችን ኢየሱስ ክርስቶስን አምላኩን ጌታውን ቤዛውን ሊሸጥ ይሁዳ አሳልፎ ለመስጠት ከካህናት አለቆች፣ ከሕዝብ ሽማግሌዎች፣ ከጸሐፍት ፈሪሳውያን ጋር የተስማማበት 30 ብርም ደግሞ የተመዘነበት ዕለት ነው። ስለዚህ እነዚህን ደግሞ 3ቱን ነገሮች በስፋት እናያቸዋለን። የመጀመሪያው የካህናት አለቆች፣ የሕዝብ ሽማግሌዎች፣ ጸሐፍት፣ ፈሪሳውያን ጌታችን ኢየሱስ ክርስቶስን ለመግደል የተማከሩበት ዕለት መሆኑ ይታወቃል። ጌታችንን ለመግደል ምክንያት የሆናቸው ደግሞ ብዙ ሕዝብ ይከተሉት ስለነበር ክርስቶስን የሚከተሉት ከትምህርቱ እንዲሁም ደግሞ ከሚያደርጋቸው ተአምራት የተነሳ የሚከተሉት እጅግ ብዙ ስፍር ቁጥር የላቸው ሕዝብ ስለነበረ ከዚህ የተነሳ ሊቃነ ካህናት ቅናት አድሮባቸው ክርስቶስን ለመግደል ይፈልጉ ነበር። ስለዚህ በዕለተ ረቡዕ ክርስቶስን ለመግደል ተወያይተዋል። ክርስቶስን ለመግደል ደግሞ ብዙ ምክክርን አድርገው ከስምምነት ላይ የደረሱበት ዕለት ነው። እንግዲህ እነዚህ አይሁዳውያን የራሳቸው የሆነ ሸንጎ አላቸው። የአይሁድ ሸንጎ ስንሄድሬን በመባል ይታወቃል። ስንሄድሬን ማለት ሸንጎ ወይም ደግሞ ጉባኤ ማለት ነው። በዚህ ጉባኤ እስከ 71 የሚቆጠሩ አባላት ያሉት ሲሆን ብዙውን ቁጥር የሚይዙት ሰዱቃውያን ናቸው። የተቀረውን ደግሞ ፈሪሳውያን የሚይዙት ነው። ዝም ብሎ ደግሞ የሚሰበሰብም ስብሰባ አይደለም። ይሄ ጉባኤ ታላቅ ጉባኤ ነው። ብዙ ነገሮችን ለማየት የሚሞክር ነው። ስለ 3 ሰዎች ይህ ጉባኤ ሊሰበሰብ ይችላል። የመጀመሪያው በንጉሱ ጉዳይ ነው። ንጉሱ ከሕግ ያለፈ ወይም ደግሞ ስርዓትን፣ ሕግን የጣሰ ከሆነ ሊመዘን የሚችለው በዚህ ጉባኤ ነው። ከንጉሱም በላይ የሆነ ነው ማለት ነው። ሁለተኛው ደግሞ ይህ ጉባኤ ሊሰበሰብ የሚችለው ደግሞ ምክንያት በሊቀ ካህኑ ምክንያት ሊሰበሰብ ይችላል። ሊቀ ካህኑ ከስርዓት የወጣ ከሆነ ስርዓት ለማስያዝ በሊቀ ካህኑ ጉዳይ ይሄ ጉባኤ ሊሰበሰብ ይችላል። የመጨረሻው እኔ ነብይ ነኝ፣ እኔ መሲህ ነኝ በማለት የተነሳ ሰው ካለ ያንን እውነተኛ ነብይ ነው ወይስ ደግሞ ሐሳዊ ነው የሚለውን ለመለየት ይህ ጉባኤ ይሰበሰባል። የአይሁድ ጉባኤ ይህንን የሚመስል ነው። ግን አሁን ይሄ ጉባኤ ግን የተሰበሰበው ያለ ምክንያት አይደለም። የአይሁድ ጉባኤ ፍትህ ርትዕ ያለው ነው፣ ፍትህ የሚገኝበት ነው። ግን አሁን ይህ ጉባኤ ግን የተሰበሰበው ፍትህ ለመስጠት ሳይሆን ፍትህ ለማጓደል፣ ፍርድ ለማጓደል የተሰበሰበ ነው። የተሰበሰቡትም ክርስቶስን ለመግደል ያሰበ ነው። ስለዚህ ፍትሃዊነት የጎደለው ስብሰባ ማለትም ይቻላል። የተማከሩበት ዕለትን
ሁለተኛው የመልካም መዓዛ ቀን በመባል ይታወቃል። መልካም መዓዛ የተባለበትን ምክንያት አንዲት ሴት ማርያም እንተ ዕፍረት የተባለች ሴት ክርስቶስ በስምዖን ዘለምጽ ቤት በነበረበት ሰዓት ላይ ወደ ክርስቶስ መታ እጅግ ውድ የሆነውን ሽቱ አመታ በክርስቶስ ራሱ ላይ ያርከፈከበችበት እንዲሁም ደግሞ በእንባዋ የክርስቶስን እግሩን ያጠበችበት ዕለት ነው። ይቺ ሴት እጅግ የምትደነቅ ሴት ናት። ስለ ኃጢአቷ ስለ በደሏ በክርስቶስ እግር ስር ቁጭ ብላ ያነባች ናት። ግን እንደዛ ማድረጓ ግን በሐዋርያቱ ዘንድ መልካም ነገር አልነበረም። ለድሆች ይሰጣል በሚል ሽፋን የሴቲቱን ያደረገችውን ተግባር ግን የሚያንኳስስ ስራን ነበረ የሰሩት። አንዱ ደግሞ ቅድስና የሌለው ከሐዋርያቱ የተለየ ይሁዳ ነው ክርስቶስን አሳልፎ ለመሸጥ የተነሳው። ስለዚህ መልካም መዓዛ ቀን በመባል ይታወቃል፣ ስለ ኃጢአቷ ያንን አድርጋለችና። ሶስተኛው ከዳተኛው ይሁዳ ጌታችንን ኢየሱስ ክርስቶስን አሳልፎ ለመስጠት ከጸሐፍት ፈሪሳውያን ከሊቃነ ካህናትና ከሕዝብ ሽማግሌዎች ጋር የተነጋገረበት በ30 ብርም ደግሞ ለመሸጥ የተስማማበት ዕለት ነው። እነዚህ ሁለቱን ሰዎች ግን ስንመለከታቸው የተለያዩ ሰዎች ሆነው እናገኛቸዋለን። ይሁዳ በክርስቶስ እግር ስር ቁጭ ብሎ የተማረ ክርስቶስ ያደረገውን ብዙ ተአምራት ያየ ከክርስቶስ ጋር አብሮ የኖረ ለረጅም ጊዜ ክርስቶስን የሚያውቀው ነው። ግን ክርስቶስን ከመሸጥ ግን ወደኋላ አላለም። ይቺ ሴት ማርያም እንተ ዕፍረት ግን ከክርስቶስ እግር ስር እንደ ይሁዳ ቁጭ ብላ ባትማርም ሕዝቡን በሚያስተምርበት ጊዜ በተማረችው ትምህርት ግን ተጸጽታ ክርስቶስ እግር ስር እንድትወድቅ ሆናለች። ይሁዳ በ30 ብር ክርስቶስን ለመሸጥ ተነሳ። ይቺ ሴት ግን እጅግ ውድ የሆነውን ያውም ከ300 ዲናር በላይ የሆነውን የአልባስጥሮስ ሽቱ ገዝታ በክርስቶስ ራስ ላይ አርከፈከፈች። ከይሁዳ አንጻር 10 እጥፍ የሚሆን ነው። ይሁዳ በማይገመት ዋጋ አሳልፎ ሸጠው። ይቺ ግን እጅግ ውድ የሆነውን መዓዛ ያለውን ሽቱ ገዝታ በክርስቶስ ላይ አደረገች። ይሁዳ ወደ ሞት ሲሮጥ፣ እርሷ ግን ወደ ሕይወት ክርስቶስ ተጠጋች። ይሁዳ ብርሃንን ትቶ ወደ ጨለማ ሲጓዝ፣ እርሷ ግን ኃጢአት ካለበት ከጨለማ ተላቃ ወደ ብርሃን ክርስቶስ ተጠጋች። ቅዱስ ዮሐንስ መጥምቅ እነሆ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎ የተናገረለት ያንን በግ ለመሸጥ በካህናት አለቆች ገበያ ላይ ይሁዳ ተገኘ። በ30 ብር አሳልፎ ለመስጠትም ተስማማ። ይቺ ሴት ማርያም እንተ ዕፍረት ግን እነሆ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ የተባለው ክርስቶስ መሆኑን አምና የእርሷንም ኃጢአት ይቅር እንደሚል ተማምና በክርስቶስ እግር ስር ላይ ግን ቁጭ አለች። ይሁዳ ንጹሑን ደም እንዲፈስ አሳልፎ ሲሰጥ፣ ይቺ ሴት ግን ስለ ኃጢአቷ ስለ በደሏ እንባን አፈሰሰች፣ የክርስቶስን እግርን አጠበች። ይሁዳ በገንዘብ ፍቅር ታውሮ በገንዘብ ፍቅር ሲነደፍ፣ ይቺ ሴት ግን በክርስቶስ ፍቅር ተነድፋ ከክርስቶስ እግር ስር ቁጭ አለች። ይህንን ቅዱስ አውግስጢኖስ ሲናገር የክርስቶስ ፍቅር ሴቲቱን ለጋስ አደረጋት፣ የገንዘብ ፍቅር ደግሞ ይሁዳን አሳልፎ የሚሸጥ ከዳተኛ አደረገ ብሎ ይነግረናል። ጥያቄው እኛ ከየትኛው ወገን ነን ነው? ከይሁዳ ወገን ወይስ ደግሞ ከማርያም እንተ ዕፍረት? ክርስቶስን አሳልፈው ከሸጠው ወይስ ደግሞ ለክርስቶስ ብላ መልካም መዓዛ ያለውን ሽቱ ካፈሰሰችዋ ሴት? ይቺ ሴት መልካም መዓዛ ያለውን ሽቱ በክርስቶስ ላይ አፈሰሰች። ይህ ሽቱ ደግሞ ለእርሷ እንደ መስዋዕት ያለ ነው። ይህ ያቀረበችው መልካም መዓዛ ያለው ሽቱ እንደ ቃየል ያይደለ እንኪያስ እንደ አቤል ያለ መልካም የሆነ መስዋዕት ነው ለእግዚአብሔር ወልድ ለኢየሱስ ክርስቶስ ያቀረበችው። የሚገባው ስለሆነ ታላቅ አምላክ ገናና አምላክ ስለሆነ የሚገባው ውድ ነገር ነውና መልካም መዓዛ ያለውን ሽቱን በክርስቶስ ላይ አፈሰሰች። ስለዚህ እኛስ ከየትኛው ወገን ነን? የእኛስ መዓዛ ምን ይሸት ይሆን? መልካም መዓዛ አለ ወይስ ደግሞ እንደ ይሁዳ ያለ ሽታ ከኛ ዘንድ ይወጣል? መዓዛ የተባለ ቅድስና እኛ ዘንድ ላለ ወይ? መዓዛ የተባለ ንጽህና እኛ ዘንድ ላለ ወይ? ይህንን የምንማረው ከዚህ ሴት ለእግዚአብሔር የሚገባው መልካም መዓዛ ያለው ንጽህና ቅድስና መሆኑን ያመላክታል። ከፍጹም ፍቅርን ያቀረበችው
እንጂ ከዛ ባነሰ ዋጋ ሊገዛ የሚችል ሽቶች አሉ። ግን ይቺ ሴት እጅግ ውድ የሆነ ነገር ይገባዋል። ከሰው በላይ ውድ ነገር ደግሞ እዚህ ዓለም ላይ የለም። እኛስ የእግዚአብሔር ልጆች የሆንን በመልኩ በአርአያው የተፈጠርን ውድ ፍጥረቱ እኛስ ለክርስቶስ ምን ነን ነው? መዓዛችን ምን ይል ይሆን? እንደ ይሁዳ ወደ ሞት እንጓዛለን ወይስ እንደዚህ ሴት ወደ ሕይወት ክርስቶስ እንጠጋለን? ይሁዳ ለመሞት ወደ ዛፍ ላይ ወጣ። ይቺ ሴት ግን ዕፀ ሕይወት ወደሆነ ወደ ክርስቶስ ተጠጋች። እኛስ ማንን እንጠጋ ይሆን? ወደ ዓለም ዛፍ ወይስ ደግሞ አማናዊ ወደሆነው ዕፀ ሕይወት ወደሆነ ወደ ክርስቶስ እንጠጋለን? ስለዚህ ራሳችንን ልንመረምር ይገባል። እሳቱም ውሃውም ተሰጥቶናል። ወደ ፈለግነው ወደ ልንሰድ እንችላለን። ሌላኛው በዚህ ዕለት ይህች ዕለት ዕለተ ኢዮብ በመባልም ትታወቃለች። ዕለተ ኢዮብ የተባለችበት ምክንያት ኢዮብ ያለ ኃጢአቱ ያለ በደሉ ያ ሁሉ መከራን ሰይጣን አድርሶበታል። ጌታችን ኢየሱስ ክርስቶስም ያለ ኃጢአቱ ያለ በደሉ ያን ሁሉ ሕማም ተሸክሟል። ኢዮብ መከራው ቢጸናበትም በትዕግስት ግን ያንን አልፏል። ክርስቶስም ስለኛ ኃጢአት፣ ስለኛ በደል፣ ስለኛ ክፋት ብሎ በቀራንዮ አደባባይ ላይ ያን ሁሉ ሕማም ሲደርስበት ሕመሙን ታግሶ አልፏል። ስለኛ ብሎ ተሰቅሏል። ስለኛ ብሎ ተገርፏል። ስለኛ ብሎ እጅግ ክፉ ነገር ደርሶበታል። እኛ መገረፍ ያለብንን ግርፋት የተገረፈው ስለኛ ሲል ነው። እኛ መሞት ያለብንን ሞት የሞተው ስለኛ ሲል ነው። ይህንን ሁሉ ሕማም ታግሶ ስላለፈ ዕለተ ኢዮብ በመባል ትጠራለች። ኢዮብ ያን ሁሉ መከራ ያን ሁሉ ሕማም ታግሶ በማለፉ እጥፍ ድርብ የሆነን ሀብትን ንብረትን ተመልሶለታል። ጌታችን ኢየሱስ ክርስቶስም ከእርሱ ሕማም ከእርሱ ሞት በኋላ እኛ የእርሱ አዲስ ፍጥረቱ ሆነን እንድንፈጠር ሆኗል። ስለዚህ ጥንተ ዕለት ፀሐይ፣ ጨረቃ እንዲሁም ደግሞ ከዋክብት የተፈጠሩበት ዕለት ቢሆንም በዚህ ዕለት ደግሞ ፀሐይ ጽድቅ ኢየሱስ ክርስቶስን ለመስቀል ክርስቶስን ለመግደል የተማከሩበት ዕለት በመሆኑም ዕለተ ምክር ተብሎ ይጠራል። ስለዚህ በአጠቃላይ ይቺ ዕለት ዕለተ ረቡዕ በዚህ መልኩ ትታያለች። ሌላኛው ዕለተ ሐሙስ ናት። ዕለተ ሐሙስ ቅዳሴ የተጀመረባት የአዲስ ኪዳን ቁርባት የተመሰረተባት የተባረከች የተቀደሰች ቀን ከመሆኗ የተነሳ ምዕራባውያን ቅድስት ሐሙስ ብለው ይጠራታል። እኛ ደግሞ ሕጽበተ እግር፣ ጸሎተ ሐሙስ እንዲሁም ደግሞ የሚስጥር ቀን በማለት እንጠራታለን። ሕጽበተ እግር የተባለበት ምክንያት ጌታችን ኢየሱስ ክርስቶስ የሐዋርያቱን እግር ያጠበበት ዕለት በመሆኑ ሕጽበተ እግር በመባል ትታወቃለች። ጸሎተ ሐሙስ መባሏስ እንደምን ነው ቢሉ ጌታችን ኢየሱስ ክርስቶስ ነገ ሊሰቀል ማታውኑ ረጅም ጸሎትን ያደረገበት ዕለት በመሆኑ የጸሎት ቀን በመባል ትታወቃለች ጸሎተ ሐሙስ። እንዲሁም የሚስጥር ቀን መባሏም ደግሞ ጌታችን ኢየሱስ ክርስቶስ በነገ ዕለት የሚቆረሰው ስጋዬ ይህ ነው፣ በነገ ዕለት የሚፈሰው ደግሞ የአዲስ ኪዳን ደሜ ይህ ነው ብሎ ምስጢርን የሰራበት ቅዱስ ስጋውና ክቡር ደሙን ለሐዋርያቱ ያቀበለበት ዕለት በመሆኑ ደግሞ የሚስጥር ቀን በመባልም ትታወቃለች። ሕጽበተ እግር ስንል ጌታችን ኢየሱስ ክርስቶስ ሐዋርያቱን አጥቧል፣ እግራቸውን አጥቧቸዋል። በዮሐንስ ወንጌል ምዕራፍ 13 የምናገኘው ታሪክ ነው። ጌታችን ኢየሱስ ክርስቶስ በዕለተ ሐሙስ ዓርብ ሊሰቀል በዋዜማው ሐሙስ የሐዋርያቱን እግር አጠበ። ኢየሱስ ክርስቶስ በሆሳዕና ዕለት በአህያ ላይ ተቀምጦ የገለጠውን ትህትና የሐዋርያቱን እግርን በማጠብ ደገመው። በልዕልና ያለው በሰማይ የተቀመጠው ጌታችን ኢየሱስ ክርስቶስ በመላእክት የሚመሰገነው መልአክ ቅዱስ ቅዱስ ብለው ዝቅ እያሉ የሚያመሰግኑት እርሱ የሐዋርያቱን እግር ሊያጥብ ግን እግራቸው ዝቅ አለ። በኪሩቤል ላይ የሚቀመጠው እርሱ የሐዋርያትን እግር ሊያጥብ ዘንድ መሬትን ኪሩቤል አደረገ፣ በመሬት ላይ ተቀመጠ። በልዕልና ዙፋን ላይ ያለ እርሱ በትህትና ራሱን አዋርዶ የሐዋርያትን እግር ያጥብ ዘንድ ዝቅ አለ። እኛ ከክርስቶስ ልንማር የምንችለው ትህትናን ነው። እኛ ከክርስቶስ ልንማር የምንችለው መልካምነትን ነው። እርሱ ታላቅ ሆኖ ሳለ አምላክ ሆኖ ሳለ ግን ከሐዋርያቱ እግር ስር ላይ ቁጭ አለ። በዚህ ጊዜ ነበረ ሐዋርያው ቅዱስ ጴጥሮስ አንተ የኔን እግር ታጥባለህን ብሎ የጠየቀው። ክርስቶስም እኔ ካላጠብኩ ከኔ ጋር እድል ፈንታ የለህም ብሎታል። ጴጥሮስ ግን ለክርስቶስ ካለው ፍቅር የተነሳ አንተ እኔን ዘላለም አታጥበኝም ብሎ ነበረ።
ክርስቶስ የሚያደርገውን ካለማወቁ የተነሳ። የሐዋርያቱ የእግራቸው ቆሻሻ የኃጢአት ምሳሌ ሲሆን ውሃው ደግሞ የጥምቀት ምሳሌ ነው። ኃጢአትን በምታስተሰሪ በአንዲት ጥምቀት እናምናለን እንዲል ጌታችን ኢየሱስ ክርስቶስ እኔ ካላጠብኩ ከእኔ ጋር እድል ፈንታ የለህም አለ። እውነት ነው። ክርስቶስ ካላጠበን እድል ፈንታ የለንም። ክርስቶስ ካላጠበን እድል ፈንታችን የሆነችዋ መንግስተ ሰማያትን ልንወርስ አንችልም። ከኃጢአታችን ካላጠበን እድል ፈንታችን ከሆነው ከክርስቶስ መኖርን አናገኝም። እድል ፈንታችን ከክርስቶስ ጋር የምናገኘው እርሱ ሲያጥበን ነው። ክርስቶስ ካላጠበን እድል ፈንታችን ከሆነው ከቅዱሳን ጋር መቀመጥን፣ ከድንግል ማርያም ጋር አብሮ መሆንን፣ ከቅዱሳን ጋር ሆኖ ነጩን ልብስ ለብሶ እግዚአብሔርን ቅዱስ ቅዱስ ብሎ ማመስገንን ያን እድል ፈንታችን ልናገኝ የምንችለው ክርስቶስ እኛን ሲያጥበን ነው፣ ከኃጢአታችን ነፃ ሲያደርገን ነው። ቅዱስ ጴጥሮስ ይህ ስላልገባው ምስጢሩን ስላላወቀ አንተ ዘላለም አታጥበኝም አለ። ብዙዎቻችን አለን ዛሬም ላይ እንደ ቅዱስ ጴጥሮስ አንተ እኔ ልታጥበኝ አትችልም የምንል። ኢየሱስ ክርስቶስ ብዙውን ጊዜ ልጄ ተመለስ እያለ ደጃችን የሚያንኳኳ በሩን የሚያንኳኳ ልባችን የሚያንኳኳ ነው። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል ያለው ያ ጌታ ዛሬም ከኃጢአታችን እንድንመለስ ከክፋታችን እንድንመለስ ሁልጊዜ እንዳኳኳ ነው። የእኛን መጥፋት ሳይሆን የእኛን መመለስ የሚያስብ አምላክ ነው ያለን። ንጹህ እንድንሆን የሚፈልግ ቅድስና እንዲኖረን የሚፈልግ ከእርሱ ጋር እንድንኖር የሚፈልግ አምላክ ነው ያለን። ሁልጊዜ የሚፈልገን እርሱ ይሄንን ምንም ብናጠፋ የማይሸሸን፣ እኛ ግን ከጥፋታችን የተነሳ ልንሸሸው የምንሞክር፣ እርሱ በተጠጋን ቁጥር የምንርቀው፣ እርሱ ግን ስንርቀው የሚቀርበን፣ በሰማይ በገነት ውስጥ አዳም ባጠፋ ጊዜ እስከ ምድር ተከትሎት የመጣ እኛም ስናጠፋ የሚከተለን እርሱ ነው። እኔ ካላጠብኩ ከኔ ጋር እድል ፈንታ የለህም አለው። ይህንን ሲለው ቅዱስ ጴጥሮስ እንደዛ እስከሆነ እግሬን ብቻ ሳይሆን እጄንም ራሴንም ጭምር አለ። ክርስቶስም እግር ከታጠበ በቂ ነው። እውነት ነው። እግር ሳይታጠብ ወደ ቤት ቢገቡ ምንጣፍ ያቆሽሻል። እግርን ሳይታጠቡ አልጋ ላይ ቢወጡ አንሶላን ያቆሽሻል። እግርን ሳይታጠቡ ቢኖሩ ከእግራችን ውስጥ የሚወጣ መልካም የሆነ ሽታን አይደለም፣ የሚከረፋ ነው። ስለዚህ መታጠብ ያለበት እግር ነው። ይሄንን ማለቱ እንደምን ነው ቢሉ እግር ከታጠበ በቂ ነው ማለቱ እንደምን ነው ቢሉ ልብ መግደልን አስበው እግር ካልሄደ ግን መግደል አይቻልም ሲል፣ የገቢር ኃጢአትን ማድረግ አይቻልም ሲል፣ አእምሮ ዝሙትን ፈልጎ ወደ ዝሙት መሄድ ሲሻ እግር ካልሄደ ዝሙትን ማድረግ እንደማይቻል ሲያጠይቅ፣ ስለዚህ እግር ከታጠበ ይበቃል ማለት ወደ ኃጢአት ወደ ክፋት ሊሄድ የሚችል እግር መሆኑን ያሳየናል። ስለዚህ እግር ከታጠበ በቂ ነው ማለት እግር ወደ ኃጢአት ካልሄደ ኃጢአት መስራት እንደማይቻል ይነግረናል። ስለዚህ ሕጽበተ እግር የተባለበት ምክንያት ይህንን ነው። ክርስቶስ እግራቸውን አጠባቸው። እንደዛ ከሆነ ብሎ ቅዱስ ጴጥሮስ እንዲያጥበው ካደረገ በኋላ ኢየሱስ ክርስቶስ የሐዋርያቱን እግር ዝቅ ብሎ አጠበ። ልዑል የሆነው አምላክ በትህትና ዝቅ ብሎ የሐዋርያቱን እግር አጠበ። ቅዱስ የሆነው አምላክ በትህትና የሐዋርያቱን እግር ያጥብ ዘንድ ቁጭ አለ። ስለዚህ እነርሱም ሲታጠቡ እግራቸው የነጻ ሆነ። ጌታችን ኢየሱስ ክርስቶስም እኛን ከኃጢአት ሲያነጻን መልካም የሆነን ነገር እናገኛለን። ቅድስና፣ ንጽህና ከኛ ዘንድ ይሆናል። እንደ ቅዱሳን መላእክቱ ንጹሐን፣ እንደ ቅዱሳን ሐዋርያቱ ንጹሐን፣ እንደ ነቢያቱ ንጹሐን የምንሆንበትን አቅም እናገኛለን። ማን ሲያጥበን? ጌታችን ኢየሱስ ክርስቶስ። ምክንያቱም እርሱ ሲያጥብ ከነምናምናችን ነው፣ ምንም የሚተው ነገር የለምና እርሱ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ነውና። በዚህ ዕለት የተመሰረቱ ምስጢራትም አሉ። አንደኛው ስርዓተ ቁርባን ቅድም ጊዜ ያየነው ሲሆን ስርዓተ ቁርባን ጌታችን ኢየሱስ ክርስቶስ በዚህን ዕለት ህብስትን አዘጋጅቶ ወይንን አዘጋጅቶ በነገ ዕለት የሚቆረሰው የአዲስ ኪዳን ስጋዬ ነው፣ በነገ ዕለት የሚፈሰው የአዲስ ኪዳን ደሜ ነው ብሎ ለሐዋርያቱ የሰጠበት ቁርባንን የመሰረተበት ወደፊት እንድንድድበት ለእኛ ህግን የሰራበት በመሆኑ ስርዓተ ቁርባን የተመሰረተበት ዕለት ነው። ሌላኛው ስርዓተ ክህነትም እንዲሁ የተመሰረተበት ዕለት ነው። ስርዓተ ክህነት ስንል ጌታችን ኢየሱስ ክርስቶስ እንደ ካህን ሆኖ ሐዋርያቱን አቅርቧቸዋል። እንደ ካህን ሆኖ ፈትቶታል። እንደ ዲያቆን ሆኖ ደግሞ ደሙን ለሐዋርያቱ አቀብሏልና ስርዓተ ክህነት የተመሰረተበት ዕለት ነው እንላለን። ሌላኛው ይህ ዕለት ስርዓተ ጸሎትም ጭምር የተመሰረተበት ዕለት ነው። እርሱ ክርስቶስ ጸልዮ ሐዋርያቱም እንዲጸልዩ ያነሳበት
እንዲጸልዩ ያተጋበት ዕለት በመሆኑ ስርዓተ ጸሎትም የተመሰረተበት ዕለት ናት። ስለዚህ ከክርስቶስ የምንማረው ትህትናን፣ ቅንነትን፣ መልካም ማድረግን ከክርስቶስ እንማራለን። ምክንያቱም ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው እኛን ለማዳን ብቻ ሳይሆን ለእኛም አርአያ ለመሆን ነው። አርአያ ከሆነን አንዱ እርሱ ልዑል ሆኖ፣ እርሱ ክቡር ሆኖ፣ እርሱ ጌታ ሆኖ፣ አምላክ ሆኖ ሳለ የሐዋርያቱን እግር ያጥብ ዘንድ የወደደ በመሆኑ ከእርሱ ትህትና እንማራለን። እንደ ክርስቶስ ያለ ኃያል፣ እንደ ክርስቶስ ያለ ታላቅ የለም በዚህ ምድር። ምንም ስልጣን ቢኖረን፣ ምንም ታላቅ ብንሆን፣ እንደ ክርስቶስ ያለ ግን ስልጣን የለንም። ስለዚህ ክርስቶስ ዝቅ ካለ እኛም ዝቅ ልንል ይገባናል። ክርስቶስ ዝቅ ብሎ የሐዋርያቱን እግር ካጠበ እኛም የታናናሾችን እግር ልናጥብ ይገባል። ክርስቶስ ዝቅ ብሎ ለታናናሾቹ እንዳሰበ፣ ለትንሾቹ ለሐዋርያቱ እንዳሰበ እኛም ለታናናሾቻችን ልናስብ ይገባል። ከዚህ ከክርስቶስ እንማራለን። በጸሎተ ሐሙስ ስላለው ስለ ጸሎተ ቅዳሴው እናንሳና እናበቃለን የዛሬ ትምህርታችንን። እንግዲህ ጸሎተ ቅዳሴ በዚህ በሰሞነ ሕማማት ቅዳሴ ይቀደሳል። ቅዳሴ ግን ሲቀደስ ወትሮ ከነበረው ቅዳሴ የተለየ ቅዳሴ ነው የሚሆነው። የሚለይበት አንዱ በዚህን ዕለት ደውል አይደወልም። የማይደውልበትም ምክንያት ይሁዳ ክርስቶስን ለመሸጥ በስውር ያደባበት ዕለት በመሆኑ ደውል አይደወልም። ሁለተኛ ደግሞ ይህ ቅዳሴ ሲቀደስ በለሆሳስ ወይም ደግሞ ድምፅን ዝግ በማድረግ የሚቀደስ ቅዳሴ ነው። ይሄ ስለምን ሆነ ቢባል የአይሁድ ወታደሮች ክርስቶስን ለመያዝ ሲመጡ ድምፃቸውን አጥፍተው ለመምጣታቸው ምሳሌ ነው። በዚህ ዕለት በስርዓተ ቅዳሴው መጨረሻ ላይ ምንም አይነት ጸሎት ወይም ደግሞ ኑዛዜ አይደረግም። ይሄ ከሌላው ቅዳሴ ለየት የሚያደርገው ነው። ስለዚህ በአጠቃላይ በእነዚህ በዕለተ ረቡዕና በዕለተ ሐሙስ የተደረጉ ነገሮች ስለኛ የሆኑ ነገሮች ናቸው። ክርስቶስ እኛን ትህትናን ሊያስተምር በዕለተ ሐሙስ የሐዋርያቱን እግር አጠበ። በዕለተ ረቡዕ ደግሞ ያቺ ሴት ስለ ክርስቶስ ብላ እጅግ መልካም የሆነ ውድ የሆነው ማዛን ለክርስቶስ አቀረበች። እኛም ከዚህ ሴት መልካም የሆነን ነገር ለክርስቶስ ለእግዚአብሔር እንድናቀርብ ሲል ከክርስቶስ ተምረን ደግሞ እኛም ታናናሾቻችንን በማክበር በትህትና ዝቅ እንድንል ወይም ደግሞ ዝቅታ እንድንለማመድ ያስተማረበት ዕለት ነው። ዝቅ ካልተባለ ከፍ ማለት የለምና፣ ዝቅ ካልተባለ ወደ ላይ መውጣት የለምና፣ ዝቅ ተብሎ ወደ ላይ መውጣት የሚቻለው። ስለዚህ ከክርስቶስ ይህንን እንማራለን። ዛሬ ይበቃናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።